አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ሰምታችሁ ሁላችሁም እስከ መጨረሻው ቪዲዮውን ስሙትና ጥንቃቄ አድርጉ። በተለይ ኢጃዛ ቤት ያላችሁ ምን እንደተፈጠረ ኢጃዛ ቤት እንግዲህ ጉድ ስሙ እስከ መጨረሻው። የሰሞኑን አዲሱ አጀንዳ ይሄ ነው ማለት ነው። ቪዲዮውን እስከ መጨረሻው ስሙት። እንግዲህ በጓደኛቸው ንብረታቸውን የተሰረቁት እህቶች አደባባይ ቲክቶክ ላይ መጥተው ጉድ ስሙትና እስከ መጨረሻው ፍርዱን ስጡ። እናንተም ኮሜንት ላይ ታለች ከዛ ጸጉርሽን በካልሲ ነው የምፈርጂው ምናምን ብላ ስቃባት ይሳሳቁና ያልፋል ማለት ነው። ከዛ እሷ ከሆነች ብላ እሷም ዞራ ትተኛለች። ከዛ እኔም ወዲያው መተኛት ስለነበር እንቅልፍ ውስጥ ነኝ። ከዛ የተፈጠረው ምንድነው እነሱ ቀድመውኝ ነው የነቁት። ኋሊት 4000 ያዘውም ኋሊት የለም፣ የልጅቷ ቦርሳም የለም፣ የዚህኛውም የሰጠቻት 4000ም የለም፣ እንዳለ ብሩ የለም ማለት ነው። ከዛን እሷ ጣሳ ውስጥ 2000 ድራም አለኝ አለች። ጠፋ ፈለግን የለም። በቃ ደነገጥን። ሌባ እንዴት ሊገባ ይችላል? ሶስታችንም የተለያየ ቦታ ነው የተኛ ነው። ቦርሳ ያለው ኢቭን ጨርቅ ተሸፍኑ ምናምን ነገር እሷ ከዚህ በፊት እንትን ስላለ የሆነ ለሴፍ የምታደርጉ ነገር አለ እንደዛ አድርገን የተኛ ነው። ከዛን እኔን ቀሰቀሱኝ። አላመንኩም። እሷ ጋር ደወልኩላት እንዲህ ተፈጠረ ብዬ ስነግራት አይፖድ ያለ ግን አለችኝ። እንዴ ብር ተሰረቀ እያልኩሽ እንዴት አይፖድ ትጠይቂኛለሽ አልኳት። አለ መኖሩን ስላት እስኪ እኔንም መሳቢያ ውስጥ እኮ ጣሳ ውስጥ 2000 ድርሃም አስቀምጫለሁ እሷ አለ ቼክ አድርጊልኝ አለችኝ። እንዴ 2000 ድርሃም እንዳላትም አላውቅም። ጣሳ ውስጥ መሳቢያ ውስጥም እንደዛ አይነት ብር እንደማስቀመጧን ማውቀው ታሪክ የለም። እንኳን የውጭ ሰው እኔ አላውቅም። ከዛ እውነትም ዲኮር ሲሰራ መሳቢያው ተስቦ ልብስ ከፊት ለፊት አለው። ልብሱ ጣል ጣል ተደርጎ ከኋላ ጣሳው የለም። ከዛን እሺ ብዬ ዘጋው። እሷ ጋር ስልኩ ምናምን 2000 ድራም ነበረች ጣሳ ውስጥ። እኔ ማላቀው ብር ኬት መጣ አልኳት። አይ አልነገርኩሽም እንጂ ነበረኝ አለችኝ። ታዲያ አንቺ ጣሳ ውስጥ እዛ ውስጥ እንዳስቀመጥሽ ማን ያውቃል? እኛ ነን ያለነው የውጭ ሰው ቤቴ እኔ ጓደኛ ምናምን ቤቴ የሚመጣ ሰው የለም ስላት አይ አስቀምጬ ነበረ የኔን ብር ነው የጠፋው አለች። እሷም ሜላትም ደውላ እንደዚህ ጠፋ ምናምን ስትለው በቃ ስመጣ አብረን እናለቅሳለን ምናምን አለች። ኢዚ አድርገው ማለት ነው። የእነሱ ፓስፖርታቸው የለም፣ አይዲያቸው የለም፣ ምንም አይነት ነገር የተተወ ነገር የለም። ከነነፍሱ ነው። ያ ለማስመሰል የተካሄደ ነገር ነው። ፖሊስ ጋር ደወልን፣ ፖሊስ መጣ። ፖሊስ ያለው ከአራታችሁ ውጪ የሚሰርቅ ሰው የለም እንዳለሽ። እሷ ጣሳ ውስጥ እንዲህ ካደረገች እሷ በር ከፍታ ቀድማችሁ ከወጣች እሷ ነች ብሩን ይዛ የወጣችሁ። ግን በአይናችሁ አላያችኋትም። እናንተ የአንድ ሀገር ሰው ናችሁ፣ ታማቾች ናቸው። የሼሪንግ ሩም ነው። ከአራታችሁ ውጪ የሰረቀ ስለሌለ አራታችሁም ተነጋገሩ አለም ማለት ነው። ከዛ እንደዛ ተባለ። እሷ መጣች እንደ እህት ማንም ሳይሰማ ይሄንን ነገር እዚሁ ቤታችን ውስጥ እንጨርሰው። እንዳለ መረጃም ሁሉም ነገር የሚያመለክተው አንቺ ላይ ነው። ስለዚህ እኛ እርስ በርሳችን ከተሰራረቅን ሰው ሳይሰማ እዚሁ ጋር ተመላርሰን ይቅርታ ተጠያይቀን እንቋጫው ስንላት እኔ ምንም አውቀው ነገር የለም የራሴን ብር አይደል እንደ ጠፋው ምናምን ነገር ብላ ትታን ተኛች። ጭራሽ ነው ማለት ነው። ስተኛ እንደገና ውጪ የሆነ ሰው ነበረና ወርቅ እኮ ሸጣልኝ ታውቃለች አለ ሰውየው ማለት ነው። ወርቅ ሸጣልኝ ታውቃለች ሲል መጽሐፍ ቅዱስ ሽቶ ምኑ የለም። ቦርሳዬ ኋላ የደበኩትን ጉቺ የገባሰው የደም ስልክ መሬት ላይ ነው። የኔ ስልክ በር ላይ ነው። ለምን ሌባ ሲገባ ሀቡዬ ሌባ ሲገባ ለምን ፊት ለፊት ያለው ስልክ ሁለት ስልክ አለ። ቢያንስ እኮ ስልኮቹ ራሱ ከሺህ ምናምን ብር የበለጠ የተገዛ ነው። እንዴት ያንን አልፎ ሁሉ ነገር አልፎ እንዴት መሳቢያ ውስጥ ያለው እሺ ቦርሳ እየተለበሰ አሁን ወንበር እንዴት ነው የሚታለብሽ አንቺ? እንደዚህ የተለበሰው እንዴት ከኋላ አይቶ ይወስዳል ሌባ? አይወስድም። ሌባ እኮ ያገኘው ፊት ለፊት ያለውን ምናምን ይዞ ነው የሚወጣው። ይነቁብኛል። ቢያንስ ኮሽ ሲያደርግ ከሶስታችን አንዳችን እንነቃለን። ገባሽ? ያ ነገር አለ ደግሞ እርግጠኛ ነኝ። አላህ ምስክሬ ነው። እኛ ምንም አንፈልግም፣ ብሩንም አንፈልግም። ፓስፖርታችን የጓደኛዬ አይዲ ትመልስ እንዴት ሆና እንዳመጣችሁ ራሷ አላት የምታውቁ። እንደዚህ አይተሻት ትረጃለሽ። ልጅ ጥላ ነው የመጣችሁ። ሰሞኑን ነው ተበድራ ልጇን አይታ የመጣችሁ። ስንት የቤት ኃላፊነት አለበት፣ ብዙ ነገር አለባት። እኛ ብሩን ትውሰድ፣ እህታችን እኮ ናት። ቢቸግራት እንረዳታለን። እኛ ጋር ያለው እሷ ጋር ያለው የኛ ነው። ገባሽ? ስለዚህ ሌላ ነገር ግን ፓስፖርቱ እቃማውን ትመልስ። ቢያንስ የጓደኛዬን ፓስፖርት ይቅርባት። በቃ ቢያንስ የኔን ይቅር፣ የጓደኛዬን እንትን ትመልስ፣ አይዲ ትመልስ። በቃ እቺን እንድትረዳን እንፈልጋለን። በቃ እኛ ወደን አይደለም እዚህ ጋር የመጣ ነው። ገባሽ? በቃ ግዴታ ስለሆነብን ነው። እና ሲጀመር ማለት ነው ከሷ ኋላ የወጣም የገባም የለም። ሁሉም በሷ ላይ ነው የቀሰረው። አጣው እንኳን ፖሊሱ መጥቶ
እርስ በራስ ተናግብናል በ24 ሰዓት ሰጥቻችሁ ትመልሳለች ብሎ ነው ትቶን ሄደው። ለምክንያቱም ትራራለች ብሎ እሷ እንኳን ልትራራ እኛ ስንጮህ ስናለቅስ ጓደኛዬ ተደፍታ ስታለቅስ እቺ ደምባ ስታለቅስ ማለት ነው እሷ ሙዚቃውን ከፍታ አይፎን አድርጋ ቁጭ አለች። ጭራሽ እኔ ሴትዮ ሲጨቀጭቀኝ ትቻቸው መጣኝ ማለት ነው። እነሱ ቁጭ ብለው እሷ በር ላይ ወጣ አስፋልት ላይ ወጣ ሙዚቃ ከፍታ ቁጭ አለች። እንደዚህ ነው ያልወሰደ ሰው እኮ ይከራከራል። እኔም ጠፍቶብኛል ጓደኞቼ አይዟችሁ እኔ አልወሰድኩም እኔ እንዴት ከእናንተ ወስዳለሁ ምን ባል ነገር ክርክር ይኖራል። ሰው እንኳን ቢወስድ ራሱ እኮ ራሱን ለመከላከል የሆነ ነገር ይኖራል። እሷ እኮ ራሱን ለደቂቃ እንኳን እንትን አላለችም። ምንም ነገር ምድድጋጥ የሚባል ነገር የለም። አይዟችሁ የሚባል ነገር የለም። ሀቦ አብረሽ ጠጥተሽ አብረሽ በልተሽ አይደለም መንገድ ላይ ሀበሻ እንኳን አይደለም ሀበሻ የሌላ ሀገር ዜጋ ሲያለቅስ እንባሽ ይመጣል እኮ። እሷ ምንም ነገር አላህ ምስክሬ ነው ምንም ነገር እሷ ጋር የለም። ምንም ነገር ወላሂ እኔ ጓደኛዬ ናት አይደል ዕቁብም ጥለን ምንም ብለን ኤዷን እንከፍላለን ችግር የለብንም። ግን ፓስፖርቷና አይዷን እንድትመልስላት እኛ እርዳታ አንፈልግም ሀቦ ብቻ አይዷን እንድትመልስ ንገሪልኝ። በቃ ይሄንን ነው የምንፈልገው። ሌላ ነገር ምንም ነገር እኔ ጓደኛ ያለችበት እኔና እሷ ብቻ ነን የምናውቀው። ውስጧን ማውቀው እኔ ብቻ ነኝ። ለሰው አድርሽ ያለችኝ ብር ነው ይዛ ወጣችሁ። ቢገባ እንዴት ነው ልብስን ያክል ወንበር ሄዶ አታሳያትም? የሸፈንኩትን ወንበር እንኳን እዛ ጋር ሄዶ እኛን አልፎ የሚወስደው ወላሂ ነው የሚልሽ አቦ። እኔ ሌላ ጋር ወላሂ ለዝም ሀቡ ይቅርታ እኔ ስሜታዊ ነው ብዙ ማውራ ማለት ነው። እኔ ሌላ ነገር ሳይሆን በቃ ጓደኛዬ እንትኗን እንድታገኝ እንፈልጋለን። የጣለችውን ቦታ ካለ ትንገረን፣ ያስቀመጠችም ከሆነ ትንገረን። ቢያንስ እሷ ማምጣት ባችል ልጇን ለእናቷ ትታመጣ ልጄን አሳድጋለሁ ብላ የምታስብ ነች እዚህ ጋር ያለችው። አንደኛውን በስራ ዓለም ነች ዘይነብ ነች። እኔ ነኝ በእኔ ምክንያት ለምን እንደዚህ ይሆናል? በቃ እኔ እግዚአብሔር ምስክሬ ነው። እኔ ብር አልፈልግም። አሁንም ይሄ ሁሉ ህዝብ ባለበት ምለው ብር አልፈልግም። ፓስፖርቱንም አልፈልግም፣ አወጣዋለሁ ኤምባሲ ሄጄ። አይዲውን ግን መልሽልኝ በቃ። አንቺን ደግሞ እንድጠረጥርሽ ያደረገኝ ነገር ብዬሻለሁ። ኤዶም ራሱ ወጣ ፈንዲሻ ምንም አትክጂኝም። እኔ ጠዋት እዛ ጋር አይቼሻለሁ ስልሽ ምን አልሽ? ልብሴን ልቀየር ነው ያለች። ምኑ ጋር ነው ያየሻት? ወርሳችን የተቀመጠበት ጋር ነቅታሽ ነበር እንዴ አንቺ? ዘይነብ ብቻ የነቃችና ካልሲ አርጋ ያየቻት መስሎኝ ነበር። እንቅልፍ ልብስ ሆኜ አይቻታለሁ። እኔ ሲጀመር ኖርማሊ እግር ይረብሸኛል ስተኛ፣ አልተኛም። ድምጽ ስሰማ ሰምቻታለሁ። ግን ልብሷ በእርግጥ አዎ መሳቢያ ውስጥ አለ። ሁሉ ጊዜ ምን እዛ ስኖርም ቀይራ ትወጣለች። አንኮሻኩሻ ምናምን ሰውተኛ እንኳን ብላ እንደዚህ ማለት እንደምታያት ኬርለስ ነገር ናት። በቃ ልብስ እየቀየረች ነው ብዬ ነው አስቤ መልሼ የተኛሁት። አይቼሻለሁ ፈንዲሻ እዛ ጋር ስትርመጠመጪ ነበር አይቼሻለሁ ስላት ይሄው መሳቢያ እዚህ ውስጥ ልብሴ ስላለ ነው ስትለኝ ኦኬ እሺ፣ ግን ልቦናሽ ያውቀዋል አንቺ እንዳነሳሽ። እኔም አይቼሻለሁ ምን ስታረጊ እንደነበረ። በቃ በቅንነት መልሽልኝ፣ ከኔና ካንቺ አያልፍም። መልሼ ራሱ ለሄዶም አልነግራትም። ትላንትና ራሱ ደውዬ ፈንዲሻ የተሰጠን 24 ሰዓት አልቋል፣ ክስ መሰርትብሻለሁ ስላት ምንም አልመሰላትም። ሂጂ መስርቺ ነው ያለች። እንድጠረጥራት ደግሞ ያደረገኝ የኔም የጌችም ኤዶም ወንድም ተመሳሳይ ሰዓት ነው፣ ተመሳሳይ ነገር ነው። እኛ ስንሄድ ብቻ ነው እንዴ ሌባ ብር ያውቃል እንዴ? ሌላ ጊዜ ለምን አይገባም ሌባ ቤታቸው? የኔ ኤዶም ቤት ብቻ ነው ሌባ የሚገባው እኮ። ለዛ እኮ ነው እኔ ጥያቄዎችን አለ ለሰላም አንቺ ከጨራሽ ጥያቄ የመጀመሪያው ጥያቄ ሌባ በር ከፍቶ ገብቶ ሁሉን ነገር ትቶ ስልክ አለ፣ ስልኮች አሉ፣ ያንቺ አይፓድ አለ፣ ብዙ ነገር ቤት ውስጥ እያለ እንዴት ያንቺን ቆርቆሮ ከመሳቢያ ውስጥ ከፍቶ እንዴት ያውቃል? አንቺ ቆርቆሮ እንዳለሽ ብር የምታስቀምጭበት ቆርቆሮ እንዳለሽ እንዴት ያውቃል? የቤታችሁ ሚስጥር እንዴት ያውቃል? ቦርሳውን ብቻና ብር ያለበትን ሁለት ነገር ብቻ አንስቶ እንዴት ይወጣል ሌባ? እንዴት ያውቃል? የእናንተን ቤት ታሪካችሁን መሳቢያ ውስጥ እንዳለ። በዛ ላይ ኢማራት ላይ ደግሞ እንደዚህ ቤት ለቤት ሌብነት ገብቶ ዘርፎ የሚወጣ ሌባ አሻራ ይፈራል፣ ህጉን ይፈራል። ማን ይደፍራል እንደዚህ ብለሽ ታስቢያለሽ? ሚዩት ነሽ ሰላም። እሺ ዘይነብ ለምንድን ነው የወጣችሁ? መጀመሪያ የዘይነብን ጥያቄ መመለስ ፈልግ ነበር። ዘይነብን አስገቧት። ኔትወርክ ይሆናል የነጠላት፣ አጠቃቀሙን በትክክል አታውቅም። ዘይነብ ጻፊ የሆነ ነገር ዘይነብን ሳቧት። ሞዴሬተሮች ጻፊ እንደቅድሙ። ካሜራ የለም ወይ ለምትሉ እንዴት ነው አንድ ሀበሻ ቤት በሼሪንግ እየኖረ ካሜራ የሚገጥመው? ምን ያህል ቢገላው ነው ቤት ውስጥ ካሜራ? እሺ ዘይነብ ቪዲዮሽን አብሪና ሰላም ያንቺን ጥያቄዎች ልትመልስልሽ። ቅድም በአላህ ምለሽ በመጽሐፍ ቅዱስ ምለሽ ነበርና በስማም እኔ በነገራችን ላይ እንዳንቺ ሰው አላየሁም።
ሲጀመር እኔ በትግርኛ ቮይስ አላረኩ። መጀመሪያ እንኳን ከእንቅልፌ እንኳን አልነቃውም ነበር። ለእናንተ ስትነግራችሁ ራሱ ይላል ቮይስ ጉድ ሞርኒንግ ሰላም አለኝ። ከዛ በኋላ ለቦስ የላኩት ሰዓትም እንትንም እንኳን አለ ዋትስአፕ ላይ እንደሰማችሁት ነው። እንግዲህ ተጠንቀቁ። ያው ቪዲዮውን እስከ መጨረሻው እየሰማችሁ ትማሩበታላችሁ ብዬ አስባለሁ። አብዛኛውን እንግዲህ አረብ ሀገር ላይ የሚገኙ እህቶች ኢጃዛ ቤት ያለው በጣም ብዙ ነውና ኢጃዛ ቤት ብዙ ነገር ይፈጠራል። ንብረታችሁን ልታጡ ትችላላችሁ። በእንደዚህ አይነት ጓደኛ መስለው ቀርበው ሊሰርቋችሁ ልትሰረቁ ትችላላችሁ። ወርቃችሁን አምናችሁ ኢጃዛ ቤት አኑራችሁ የተለያየ ንብረታችሁን ኢጃዛ ቤት አምናችሁ አኑራችሁ፣ ነገር ግን ጥንቃቄ ካላደረጋችሁ ስንት ዓመት የለፋችሁበትን ንብረት ልታጡ ትችላላችሁና ይቺ እንግዲህ እህት ጓደኛ የነሱ ቅርብ ጓደኛ ናትና ሁሉን ነገር እየተወያዩ እያወሩ፣ ነገር ግን ወርቃቸውን ብራቸውን ብዙ ንብረታቸውን ወስዳባቸዋለች ማለት ነው። ያው አመነች እንግዲህ ወርቁንም መውሰዷን አመነች። አስቤዛ ልገዛበት አለች ማለት ነውና እንዴት ነው አስቤዛ ወርቅ ሰርቃ ንብረታቸውን ሰርቃ አስቤዛ ለነሱ አስቤዛ ገዢ ማን አደረጋ ሲጀመር?